አቀርቅረ ዝም ትላለህ? እየጠበኩ ነው መልስልኛ። ከሚገባው በላይ ስትጮቢ ምን ላድርግ አድዬ? ታዲያ የኔን በውሸት አንገቴን ካስደፋኝ በኋላ የኔ ጀግና ብዬ አቅፌ እንድስም ነበር የምትፈልገው? ቆይ አድዬ ስራዬ ነው ወይስ ውሸቴ ነው በአፍረት አንገትሽን ያስደፋሽ? ውሸት እንደምጠላ ታውቃለህ። በጣም ሞቴናጁ ቻልፈርግንጅ ልጃለው ሌላ ደግሞ በጣም አሞኛል አልዘርኩም አልቻልኩም። መቼ ሊያገኟት ፈለጉ? ካሁን ጀምሮ በፈለግሽው ሰዓት ግን ልብ አድርጊ። እንዳልሽኝ ለዋሻትና ላታል የተነጋገርንበትን ነገር ካላግባባን እዚህ ተጎልቼ ምን አደርጋለሁ ብዬ ነው። እኔ እኮ ዓለም ያከበረኝ ያደነቀኝ እኮ ታላቅ ምሁር እኮ ነኝ። እና ታዲያ ከዚህ ሁሉ ክብሬ ጋር እንደዋሽ ያስገደድሽኝ እንዴት ነው ልተክዝም አልችለው? እኔ ምልሽ ወይ ነገ ከነገ ወዲያ ያ ውጭ ሀገር ስፔሻል ያልኩሽ ሰውዬ እሱን ለማግኘት ነገ ከነገ ወዲያ እንትን ማለታችን ነገር ራስሽን አዘጋጅሽ። አድዬ እኔ እሱ ነገር ይቅርብኝ በእናትሽ። ህይወትን ከሚወስዳት ሰውዬ ጋር ልታገናኛት ይዛት እየሄደች እንደሆነ ነግራኛለች። ስለዚህ አሁን ደውለህ ምንም ነገርሽ እንዳትላት ታሳውቃት። ሂዊ ሞት ቢመጣ የውጭ ሀገር ጉዞ እሺ ብላ ተቀበል። እርግጠኛ ነኝ ተከትላት ሄደችው የሆነ ምክንያት ስላላት ይመስለኛል። እሺ ንገረኝ፣ ቆይ እንዴት እንደዚህ ሊሆን ይችላል? ለምን አይሆንም? ናፍቆት አዳነች መባለው ይቀርና ህይወት በልዩ ትባላለች። ከዛ በኋላ የእናቴ ህጋዊ ወራሽ መሆኔ ይታወቅልኝ ብላ ለፍርድ ቤት ታሳውቃለች። በቃ ይሄ ብቻ ነው። ሌላ ምንም የሚጠበቅባት ነገር የለም። ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የተማምጠታ ያልደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር ሸክተው አረብ ሀገር ለሚስለው እሱም ልሰናበቱት ነው።
ማጥፌ ሳይሆን ይቀራል። ምን ቡና መተወጁ ነገር ዳንች ካለች ክብሯን ከምትጠብቅ ሴት እንዲህ አይነት አስያፊ ቃል አይጠብቅም። ተሳሳች። ስለጠጣሁ አይደለም የተሳሳትኩት፣ ስለተሳሳትኩ ነው የጠጣሁ። የትኛውም በምን ሰዓት ማድረግ እንዳለባት አስተምሬ ነው ያሳደግኩት። አውቀህ ነው እናንተ በዚህ ሰዓት አይደውሉ። ይህ የተወሳሰበ ስሜት ነው የሚሰጠኝ። አንዳንድ ሴቶች ደግሞ እንደዚህ በጣም ስትንከባከባቸው ደስ አይላቸው። ወንድማቸው ሆንክ ነው ይመስላቸው። አጭበርባሪ ስለሆንሽ ዓለም ትደፋብሻለች። አራረጋጋ አባቢ ምን ነው ማረጋጋው? ኩርፊውና ቁርስ እየበላህ እኮ አትመስልም። እና ምንድነው መስል? ቁርሱን እንደተቀማው ሕፃን ልጅ ብለሃል። እስቲ አሁን ዝም ብለህ ብላ ምግቡ። ሙቱናቲን ነው ደግሞ ማሚ ልጅ ልትወልድልን አይደለ? እና ቢሆንስ ታዲያ እሷ እንደ ቢከፋን ማናኮርፍም ተባብለን የለ? አሁን የማይናገሩን ብላ እስቲ። እንዴ እናንተ ሰው ጎደለኝም ሳትሉ ቁርሳችሁን ቅጥምጥም አድርጋችሁ ትበላላችሁ እንዴ? እኔ ቀርጥፌልሻለሁ፣ እሳቸውን በደንብ አድርገው ይቀረጥፋሉ። ባቢዬ ተነስታ ታክሲ መጣ መሰለኝ። ሰምቻለሁ ግን አልነሳም። እንዴ ለምንድን ነው የማትነሳው? አባቢ አኮረፈ ቀን ይላል፣ ስለዚህ ይሳቅልኝ። ወይ እሱ ነው እንደ ችግር ሳቅለት። አቤት ሳቅለት እንጂ እንዴ! እንዴት ብዬ ነው ከመሬት ተነስቼ የምስቀው? እንዴ ለሱማ ምን ችግር አለው? እኔ ትንሽም ቢሆን የሳቅ ንጉስ በላቸው ጋር ተመረያለሁ። ስለዚህ ላስቃችሁ። አይበቃም አቢ? በጣም ይበቃል። እናቴን እወዳለሁ፣ አባቴን እወዳለሁ፣ ለሀገሬ እሞታለሁ። ጉድ ነው። ቆይ ከአዲ ነፍሰ ገዳይ ነች ማለት ነው? እንግዲህ እናቷን ለመርዳት ብላ እንጂ ሆን ብላ ያደረገችው አይመስለኝም። ለዚህ ነበር ማለት ነው እናቴ አደጋ ላይ እንዳትወድቅብኝ ስለ አንድ ሁለት እውነቶችን የደበቅኩ ያለችን። እኔ እሱን አላውቅም። ቆይ እንዴት ሆኖ ነው ይሄ ነገር ሊሆን የቻለው? ታሪኩ በጣም ብዙ ነው። ይኸውልህ የህይወት እናትና አቶ በልሁ የፍቅር ግንኙነት የጀመሩት ትዳር እንዳላቸው ሳያውቁ በፊት ነበር። ምን? አሁን ዝርዝሩን በደንብ አላውቅም፣ ግን ትዳር እንዳላቸው ሲያውቁ በጣም ስለተጸጸቱ እትዬ ትርንጎን ይቅርታ ጠይቋቸው ይሄ አሁን የሚኖሩበትን ቤት በስጦታ ይሰጧቸዋል። ቆይ
አቶ በሉ የሚኖርበት ቤት የሳቸው አይደለም ማለት ነው? ኧረ አይደለም። ምን ሆነ ነው አንተ? ጫማ እየሰፉ በሚያገኙት ገንዘብ ይህን የሚያክል ቤት ይሰራሉ ብለህ ታስባለህ? ይህ እኮ ግራ ሲያጋባኝ ነበረው። አይ ለማንኛውም በስጦታ የተሰጣቸው ቤት ነው። ከዛ በኋላ የህይወት እናት በጣም በጠና ይታመማሉ። ሰው ሁሉ በቃ አይተርፍም ብሎ ይሞታሉ ብሎ ተስፋ ቆርጦ ነበር። እሳቸውም ዘንድሮ ምተርፍ አይመስለኝም በሚል ለወይዘሮ ትርንጎ ህይወትን አደራ ይሰጧታል። ከዛ ግን ድንገት ሳይታሰብ ማገገም ይጀምራሉ። ከዛም በዚህ የተበሳጩት እትዬ ትርንጎ አሳቻ ሰዓት ይጠብቁና ከአዲ ጋር በመሆን በተኙበት በትራስ አፍነው ይገሏቸዋል። የፈጣሪ ያለ ይህን ሸሚዝ ሁላችሁም እንድትለብሱ ታዘዛችሁ እንዴ? አልታዘዝንም። በእርግጥ ወደ ሴልስነት ተቀይረኝ። እንዴት አልነገርሽኝም እስከዛሬ? ያልነገር ሁሉ ላይ ሌሎች መስሎኝ በጣም ደብሮኝ ነበር። አሁን ግን በተላላኪ ችግር ምክንያት እንጂ ደብዳቤ ደርሳት እሷ መቀየሯን ሰምቼ በጣም ደስ ብሎኛል። ከሆነ ደስ ይላል። በቃ አዲሱ ልጃችን የራሱን እድል ይዞ መምጣቱን እየነገርኩች ብቻ ናት ደስታ። ምን ላድርግልሽ ነው ማማዬ? ቆይ ግን አንተ የወጣት ዲዛይነሮቹ የክብር እንግዳ የምትሆንበት ቀን ዛሬ ስለሆነ እንደዚህ ከፋ? የክብር እንግዳ ስለሆንኩ ብቻ አይደለም፣ በእውነት አይደለም ማማዬ። በስራቸው ነጥብ ሰጥቼ አንዱን ከፍ አድርጌ ሰቅዬ አንዱን መጣል ስለሆነ ነው። ነገር በጣም የሚያስከፋ መሆኑን አውቃለሁ፣ ግን ከዛ አልፎ እንደዚህ የኛንም ደስታ ያውካል ብዬ አላሰብኩም ነበር። በጣም ያውካል እንጂ በጣም ያስጨንቃል። አቤ አንድ ሙያውን የሚወድ ሰው ድንገት ዛሬ በተፈጠረ ነገር ወይ ደግሞ ዳኛ ነጥብ አልሰጠውም ማለት አይችልም ማለት አይደለም። ግን ተበልጧል አይደል? ለጊዜው በዳኛ ስህተት ወይ ደግሞ በሆነ ምክንያት ተበልጦ ሊሆን ይችላል። ነገር ግን ከወር በኋላ እድል ተሰጥቶት ይሄ ልጅ የተሻለና የሚያስደንቅ ስራ ሰርቶ ሊያስገርም ይችላል። ታዲያ ተመልሶ መስራት የሚችል ከሆነ ምኑ ላይ ነው ታዲያ ክፋቱ? ማማዬ ችግሩማ ሰውየው ተስፋ ቆርጦ እንዳይቀርኩ። ዝም ብለህ ነው ሐኪም ትጨነቅ። ዝም ብዬ አይደለም፣ የእውነት ዝም ብዬ አይደለም ማማዬ። እልሽ ዓለም ላይ ብዙ የጥበብ ሙያተኞች እዚህ ደረጃ ከመድረሳቸው በፊት አትችሉም ተብለዋል። ተይ እነሱን ታያቸውና አሁን ባለፈው ሰሞኑን አንድ በቲያትርና በፊልም ጎበዝ የሆነ የኛ ሀገር ተዋናይ እያየነው ነበር። ኢንተርቪው በአንድ አዘጋጅ አትችልም ተብሎ ተስፋ ቆርጦ እንደነበረ ሲያወራ ሰማ። እሱን እኔም አውቀዋለሁ፣ ግን ቅስሙ እንደተሰበረ አልቀረም። ተስፋ ባለመቁረጥ ትልቅ ደረጃ ደርሶ የት እንደደረሰ አይተነዋል አይደለም እንዴ? እሺ በዛው ጠፍቶስ ቢቀር ኖሮ አስበሽዋል ማማዬ? በቃ ሙያው ላይ እኮ የሆነ አንድ ጎበዝ ጥበበኛ አተን ነበር ማለት እንችላለን። እንደሱ ጥንካሬና ወኔ የሌላቸው ልጆች ብዙ ከንቱ ሆኖ የቀሩ ይመስለኛል። እሺ አሁን ምንድን ነው ይሁን የምትለው? አላውቅም። ምን ይሁን እያልኩ እንደሆነ አልገባኝም። ብቻ ግን ለአንድ ሰው መውደቅና ተስፋ መቁረጥ ምክንያት መሆኑ በጣም ያስፈራል። አንድ ነገር ልንገርህ። አትንገሪኝ ማማዬ፣ ምንም ነገር አትንገሪኝ። ብቻ ጭንቀቴ ግባሽና እሺ በይኝ። እኔን ምን ነው እሱ? እሺ የምልህ ይሄን ዳኝነት እንዲቀርብኝ። እሺ ከዛ ስትሰውስ አቶ ያሬድ እሺ ብሎ ካሜራውን የሚገጥምልኝ ይመስላል? እሱማ አይገጥምልን ከሆነ በጣም ደፋር ነህ። ገና ለገና ይሁን አይሁን ለማታውቀው ነገር የሚስትን ህይወት እንደዚህ መጉዳት አለብህ? ማማዬ ምን ማለት ነው? አዎ ከዚህ ሁሉ በኋላ ሀሳብን የምትቀይር ከሆነ እኔ ኮማ ውስጥ እያለሁ የማታውቀውን ባዳ ጉንፋን ይዞት እየረዳኸው መሆኑን እንደምትሰማኝ። ስለዚህ አጉል ሞላውን ትተህ ብትበረታ ነው የሚሻለው። ባይሆን ወይ ልብሴን ቀይርና አብረን እንሄዳለን።
የማይሆነውን የልጅ ጨዋታሽን ታስቀምጭበት ቦታ ታስቀምጫለሽ። ወደ ምን ትላለች እዚህ? አዲ የልጅ ጨዋታ እኮ ሊመስል ይችላል፣ ግን እኔ ምንም አይነት ነገር ማስተባበያ መስማት አልፈልግም። ሰሚኛለሽ ሂዊ፣ እኔ ታላቅ እህትሽ ነኝ። አንቺ እዚህ ቁጭ ብለሽ ስትርመጠመጭ ማየት እኔ አልፈልግም። እንዴ ውጪ መሄድ አልፈልግም አልኩሽ እኮ። ተነጋግረን ጨርሰናል አይደል? እንዴ ለምን ደግሞ አትፈልጊው? እንደዚህ አይነት ቀልድሽን ታቆሚያለሽ። መጀመሪያ ለመምጣት ፈረች ነው። ይልቅ ነቃ ብለሽ ተቀመጭ። እዚህ ክንፏን የተመታችን ትናንት መስለኝ እስቲ ያ እኔ የሆነ ነገር ዘሽ አይ ለኔ ብራምጭ እሺ ምንድን ነው ተናፈሽ? ምን ሆነሽ ነው? ወይ አማች ምን ያትባያለሽ? አዲ ቀድማ እናድጄሽ ከሆነ ይቅርታ፣ ግን እኔ ታውቂያለሽ በአሁን ሰዓት ላይ እኔ ውጪ መሄድም ፍላጎቱም ምኞቱም የለኝም። ይሄን እኮ ቤት ተነጋግረን የጨረስነው ነገር ነው አይደል እንዴ? አዲ እሱ እኮ በማንኛውም ሰዓት ሰውየው ሊመጣ ስለሚችል ይሄ ፊትሽን አንሺ። እንደመጣ ምን ታደርጊያለሽ መሰለሽ? በቃ ቶሎ ብለሽ እንደምንም ብለህ ፕሮሰሱን ቶሎ እንዲጀምርልሽ አክባብተሽ ትጠይቂዋለሽ። አድኔ ከውጭ መሄድ እንደማልፈልግ ነው የማውቀው። እንዴ ለምን? እንዴት ብዬ ነው ፕሮሰሱን ማስጀምር? እንዴት ነው የማትፈልጊው አንቺ? እኔ በስንት መከራ ሰውየውን ለምኜ ካሳመንኩ በኋላ እኔን ውሸታም ታስብኝ ነው እንዴ? ጂነችና እኔ ቃሏን አጠፈች እንድባል አልፈልግም። አዲ ይኸውልሽ እኔ ምንም አይነት ማስተባበል መስማት አልፈልግም። ከፈለግሽ ፕሮሰሱን ከጀመረልሽ በኋላ ይሄን ኑሮሽን ከወደድሽው እዚህ ተርመጥመጣሽ መቅረት ትችያለሽ። እንደፈለገሽ ማቆም ትችያለሽ፣ ግን ፕሮሰሱ ይጀመር። እሺ ጆት ሰውየው አንቺ ነቃ በይ። ይቅርታ የተከበሩ ያለም ምንም አይደለም። እንኳን እችን የመሰለች ውብ እመቤት አምጥተሽልኝ ቀርቶ በእውነት በጣም ቆንጆ ልጅ ስለሆንሽ ልትኮሪ ይገባሻል። ለትምህርት ነው ታዲያ ምንድን ነው? ማን ነው ለትምህርት ነው ያለው? ማለት ትምህርት ሁለተኛ ጉዳይ ነው። ዋነኛነት ግን የኔ ሚስት ለመሆን ነው የምትይው? ናፍቆት፣ ቆይ ይሄ ነገር ሲሆን ያየ ሰው አለ ማለት ነው? አዎ አለ። አባዬ በመጨረሻው ሳደርስ ሁሉንም ነገር አለ እና ከዚያስ ምን አደረጉ? ምን ዝም ብሎ ነው የተቀመጠው። እንዴት አልገባኝም። ምንም አላደረጉም ማለት ነው? በቃ እንደዛ ያደረገው ደግሞ ወዶ አይደለም፣ ወይም እትዬ ትርንጎ እግሩ ስር ወድቀው ስለለመኑት አይደለም። እና በምን ምክንያት ነው? ብዙ ከራሱ ጋር ከተማከረ በኋላ የህይወት እናት አንድ የሆኑ ህይወታቸው አልፏል። ስለዚህ እውነቱን አውርቼ ቤተሰቡ እንዲበተን አልፈልግም፣ አዲም በልጅነቱ እስር ቤት እንድትወርድ አላደርግም ብሎ ዝም ማለት እንደመረጠ ነግሮኛል። በጣም የሚገርም ነገር ነው። ይህን ማድረጉ ደግሞ ፈጽሞ ሰላም ሊሰጠው አልቻለም።
እድሜ ልኩን በጸጸት እየተብሰለሰለ ነው የኖረው። ለዚህም ነው ጠጭ ሆነ የቀረው። ቆይ ይሄን ጉዳይ አቶ በልሁና አብይ ያውቃል? ኧረ አያውቁም። ለአንተ ራሱ የነገርኩ በጣም ስለፈራው ነው። ቆይ አንተን ደግሞ ምንድን ነው የሚያስፈራ? አዲ ነች። ይኸውልህ እሷ አንተ እንደምታስበው ገንዘብ ብቻ አይደለም ፍላጎቷ። ከተሳካላት ህይወቴንም ከማጥፋት ወደ ኋላ አትልም። ስለዚህ በቃ ፎርጅድ እያሰራች እንደሆነ እንጠቁምና እናስይዛት ነው የምልህ። ነው ፈጽሞ እናድርገው ቶም። አዎና ያኔ አባትህ እሷን እና እናቷን አሳልፈው ያላሳዟቸው ለምንድን ነው ታውቃለህ? ስጋዊ ርህራሄ ስላሸነፋቸው። እናንተም ልክ እንደ አባትህ ይሄን ነገር ምስጢሩን ይዘህ በቃ አዲል ልናድናትና ልናክማት ነው የሚገባው እንጂ አሳልፈን ልንሰጣት አይገባም። ከዛስ እሱ የወሰነውን ውሳኔ ወስኜ እድሜ ልኬን በጸጸት እየተቃጠልኩ ልኑር? ቆይ አንተ ምን ያቃጥላል? ከዛ ደግሞ ጸጸቱ ስለማይለቀኝ ራሴን በመለኪያ ውስጥ እየደበቅኩ ሰካራሞኝ ልቅር? እሱ ነው የምፈልገው? ናፍቆት በእናትህ በቃ ምንም ነገር አትንገረኝ። አንድ ነገር ልንገርህ ቶም፣ ለእኔ ህይወት ማንም የምትባል ሴት አይደለችም። ከምንም በላይ የምወዳት ፍቅሬ ናትሽ እና የእሷ ሞት ደግሞ ጨርቄን ጥሎ ነው የሚያሳብደኝ። ስለዚህ አንተ ይህን ሁሉ ጉድ ሰምተህ እንኳን ዝም ማለት ብትመርጥ እኔ ዝም ማለት አልችልም። ብቻዬንም ቢሆን ሄጄ አጋልጣታለሁ። ቆይ ምኑን አውቀህ ነው የምታጋልጣት? ምን ማስረጃ ይዘህ? ማለት ፎርጅድ እያሰራች ነው እኮ ብሎ ለማስያዝ ምን አይነት ማስረጃ፣ የት እያሰራች እንዳለች ማወቅ ያስፈልጋል። ወይ ደግሞ እኮ የተሰሩትን ማስረጃዎች ማግኘት ያስፈልጋል። አይደለም እንዴ? አለ ይሄንን እና ቆይ አንተ ፖሊስ ቢጠይቅ ይሄን ነገር አልናገርም ትላለህ ማለት ነው? አልናገርም ብቻ ሳይሆን ሽምጥጥ አድርጌ ነው አንተንም ምክድ። የምርህ ነው ቶም? አዎ ምክድ እኮ ለሷ አዝኜ ብቻ እኮ አይደለም፣ የትና ማጋ እያሰራች እንዳለች ስለማላውቅ ጭምር ነው። ሄሎ አሪፍ ደረስክ? አሪፍ እሺ፣ በቀኝ በኩል ታጠፍ። እሺ። ስለዚህ ወንድም ምልህን የምትሰማኝ ከሆነ ምንም አይነት ግርግር ሳንፈጥር አዲን የምናስቆምበትን ዘዴ እነግርሃለሁ። ሳማይ ደወልሽ ልታቃጥይ? አትመልስም ለካ። አቤት። ለምንድን ነው ስልኬን የማትመልሰው? ስብሰባ ላይ ስለሆንኩ። እና እኔ ነኝ ስብሰባ ነው የሚበልጠው? ሳትና ደጂ ረጋ ብለሽ መናገር አትችይም አይደል? አዎ አልችልም። ደግሞ ከባድ ጉዳይ ገጥሞኝ ነው እንጂ ፍቅርህ እንቅልፍ ነስቶኝ አይደለም። እሺ የምደውለው። እሺ ምንድን ነው የገጠመሽ ከባድ ጉዳይ? ቆይ ሬዲዮ እያዳመጣችሁ ነው እንዴ የምትሰበሰቡት? ለምን አሁን በቀጥታ ወደ ጉዳይሽ አትገቢ? ጥሩ። አሁን የደወልኩት ምሳ ይቀጠርካት አለሌ ስለማትመጣ ጦምህን እንዳትወል ነገር ነው። በቃ ይሄው ነው የገጠመሽ ከባድ ጉዳይ? አዎ እኔ ከባድ ነው ብያለሁ። ቆይ ማንን ነው ለምሳ የቀጠርኩት? በዙብህና ጭራሽ ማንነታቸውም ጠፋብህ። እሺ ደህና ወይ ልዘጋው ነው? ቆይ እንዳትዘጋው አልጨረስኩም። ሌሎቹን ዕቁባቶችን ለጊዜው ስላላወቅኳቸው ምንም ማድረግ አልቻልኩም። ባለፈው አብራህ ያገኘዋት ያቺን ጅማታም ግን ደህና አድርጌ ስለጠፈጠፍኩልህ። ምንድነው የምትይው? ሲሆን ሰጥተሃል እባክህ። አለልህን ደህና አድርጌ ጠፍጥፌ ስላጋደምኩልህ አታድርጊው። አድርጌዋለሁ። ከፈለክ አሁን ሄደህ ኮሪያ ሆስፒታል ቼክ ማድረግ ትችላለህ። እሱንም ሳትሞት ከደረስክባት ነው። ቻው። ማን ነው እንደዛ ያለው?
አንቺ አይደለሽም እንዴ የምወዳትን እህቴን አግብቶ ካልወሰዱልኝ ብለሽ የለመንሽ እንዴ? በስማም ይበሉ። ኧረ በስማም እንዴ! እንዴት አይነት የትልቅ ውሸታም ናቸው በመድኃኒዓለም። እኔ ተነሽ ነይ ውጪ። እኔ እንደዚህ አይነት ቅሌት እንደዚህ አይነት ውሸት አልተናገርኩም። እንደዚህ አይደለም። ቆይ ቁጭ በሉ። አንተ ሰውዬ ቁጭ በሉ። መሳቁ ነው። ቁጭ በሉ። ይኸውልህ አንተ ሰውዬ እኔ አዲ እንዳትሰድብኝ አዲ ቀልዴን እንደዚህ አይነት ቀልድማ ምንም ደስ የማይል ቀልድ ነው ፕሮፌሰር። እንደዚህ አይነት ቀልድ አንቺ ልጅ ደስ የማይል ቀልድ ነው በእውነቱ። ቀልዱማ በጣም ልዩ ቀልድ ነው። ያልወጣኝ ነገር ባይሆንማ ኖሮ አበሾች በስልጣኔ ወደ ኋላ መቅረታችሁ ብቻ ሳይሆን ቀልድ የማይገባችሁ ደረቅ ፍጥረታች መሆናችሁን እንድረዳ ያደርገኝም ነበር። አልገባኝም። እርሶ አበሻ አይደሉም እንዴ? በፍጹም አይደለሁም። ትውልድ የሀበሻ ነው እንጂ ምንም የሀበሻ አይደለም። ከሆነ በጣም ያሳዝናል። እንግዲህ የሚያሳዝነው አንቺን የመሰለች ቆንጆ ልጅ ጨለማ አፍሪካ ውስጥ መፈጠሯ። ይገርሞታል ፕሮፌሰር። ህይወትዬ ከልጅነቷ ጀምሮ በቃ አንድ ነገር ነገሯት ሰጧት ማለት ጭንቅላቷ በቃ እንደ ኮምፒውተር ነው። በቃ ለቀም አድርጋ የምትይዘው። ተናግረሽ ልብሽ ወልቋል። ይኸውልሽ የኔ ቆንጆ፣ አንቺን የመሰለች ቆንጆ ኢትዮጵያ ውስጥ መፈጠሯ ነው የሚያሳዝነው። አይዞሽ፣ በክብር ወስድሽና ከሚመጡኝ ሰዎች ጋር አቀላቅልሻለሁ። ስላሰቡልኝ በጣም አመሰግናለሁ። ግን ከትልቅ ይቅርታ ጋር እንኳን አይደለም ከርሶ ጋር አንድ ላይ ውጭ ሀገር ልሄድ ይቀርና ደግሜ ላገኘትም አልፈልግም። በጣም ከጥልቅ ቆይ ህይወት እንዴ አንቺ ደረጋቤ አንድ ነገር ልንገሩት። እርሶ እንደሚሏት ኢትዮጵያ ኋላ ቀር ሀገር አይደለች፣ የዘመናዊ ስልጣኔ ጀማሪ እንጂ። ደረጋቤ ቆይ እስቲ በጣም ያሳዝናል። ካዘኑ ለራስዎት ነው ማዘን ያለበት። ማንነቱን እየረሳ በሰው ሀገር ለሚንከራተት ሰው ነው መታዘን ያለበት። እንዴ ህይወት ያረ ተረጋጋ። እንዴ ምን እንደሚሉ እየሰማሻቸው አይደል እንዴ? አበሻነት ማለት ለኔ ጌጤ ነው፣ ኢትዮጵያዊነት ኩራቴ ነው። እግዚአብሔር እድል ሰጥቶኝ እንኳን ደግመሽ የት ትፈጠራለሽ ቢለኝ ደግሜ ኢትዮጵያ ሆኜ ነው የምፈጠረው። ቆይ አንቺ ቁጭ አይደለም ፕሮፌሰር ሄደች። እህቴ ብቻዋን እኮ እየተናደደች ነው ሄደችው። እንዴት አይነት ፈተና ነው! ቃላቶች አልተግባባችሁም። አንቺን አይደለም እንደ ፈነከተች? አዎ ከኔ ጋር አይደለም ከሉሌ ጋር ነው የተጋጩት። አምላኬ ተመስገን። ምን? አንቺን መስሎኝ እንዴት ተጨንቄ ነበር መሰለሽ። በጣም ታሳዝናለህ። ታዲያ እኔንስ ባይሆን ተመስገን ማለት አለብህ? አይ ምን መሰለሽ፣ ያቺ ወመኔ ሚስትህን ልከህ ያስደበደብካት ሳያንስ ጭራሽ አፍህን ሞልተህ ተመስገን። ቆይ ይኸውልሽ ሳሮን ላስረዳሽ። ምንም የምታስረዳኝ ነገር የለም። አሁን ሉሌ ብታይክ ሊከፋት ስለሚችል ብትሄድ ነው ጥሩ። ቆይ ይኸውልሽ ሳሮን፣ እኔ እኮ አንቺ ባለትዳር ስለሆንሽ ችግር ሊፈጠር ይችላል በሚል ነው እንጂ የሉሌ ጉዳት ሳያሳስበኝ ቀርቶ እኮ አይደል። ቢሆንም ግን አፍህን ሞልተህ እንደዚህ ልትል አይገባም። እሺ ካስቀየምኩሽ ይቅርታ። ችግር የለውም። ግን ለምንድን ነው ሉሌ እኔን ብታይ ሊከፋት እንደሚችል የገመትሽው? ምክንያቱም እሷ አንተን እንድትሰማ በፍጹም ስለማትፈልግ። ወይ የሰው አይነት ወይ ሰው በየአይነቱ። ሉሌ የኔ መስማት ያስጨንቃታል። ያቺ ጋጠወጥ ባለጌ ግን ደውላ ጭራሽ ቅሌቷን ትነግረኛለች። አሁን እንዴት ናት? አረ ደህና ናት። ያው ትንሽ ከመቀጥቀጥና ከመጫጫር ውጪ ያን ያህል እንኳን አልተጎዳችም። አሁን እንደውም ይዣት ልወጣ ነው። ጥሩ በቃ አንቺ ይዘሻት ውጪ። እኔ እስከዛ የክስ ማመልከቻ እያጻፍኩ እጠብቅሻለሁ። ኧረ አቶ ተፈሪ እንዴት ተረጋጋ። እሷ እንደዚህ አይነት ክስ ምናምን ነገር አትፈልግም። ምን
አይ አሁን የምነግራችሁ በደንብ አዳምጡ። ቦሳሶ ልንደርስ ትንሽ ነው የቀረው። የመጨረሻ ጀልባ ከአንድ ቀን በኋላ ይነሳል። አንድ ቀን? አንድ ቀን። ምንድን ነው ችግር አለ እንዴ? ቆይ ከዛስ? ከዛማ ማዕበል የሚያስነሳ እናቱ የጠየቀው ወይዘር ይመታል። ሁልሽም ለ3 ወር እዚሁ ትተኛለሽ። 3 ወር? ምን ማለት ነው 3 ወር ማለት? እና በዚህ ፍጥነት ነው የምትሄደው? ንገረኛ። ሰይድ ዳር አንተ ሰው እንደው ልጅቷ እኮ በጥማትና በህመም ልትሞት ነው። ካዳኔ ምን አባሽ ላድርግሽ? ምናምንሽስ የደበቅሽ ብር አውጪና ስጫታ። ኧረ እኛ እኮ ምንም የደበቅነው ገንዘብ የለም። ሰይድ ሙክታር ምንም አያውቅም። ያ ኧረ ምንም የደበቅነው አንተ እንደውም አንደኛ ሌባ አንተ ነህ። ልንገርህ አይደለም አብዲ ና ነይ ነይ ትንሽ ሂጂ ወደዛ አቦ ገደል ትግባ። አብዲ ምናምን ወስድ ግባና አውጣ ቶሎ በል። ይቅርታ መቼም የማይሆን ንግግር ተናግራ አስቀየመችዎት። እንግዲህ እህቴ ወክዬ ይቅርታ ነው እጠይቃለሁ። ተሳስተሻል። የእህትሽ ንግግር ፍቅሯ በእጥፍ እንዲጨምር ነው ያደረገችው እንጂ አላናደደች። ማለት? አዎ በእውነት ከምታስቢው በላይ እህትሽን በፍቅር ወድጃታለሁ። ወይ ጉድ! እርስዎ የሚወዱት በጨዋ ደንብ እንደዚህ የሚያባብሉትን ሳይሆን ልክ እንደሷ የሚያበሻቅጡትን ነው ማለት ነው ፕሮፌሰር? ተሳስተሻል። ደፋርና በራሱ የሚተማመን ሰው የተሰማውን በግልጽ የሚናገር ሰው ስለምወድ ነው። እስኪ አስቢው፣ ከመጣሁ ጀምሮ ማን ነው ደፍሮ ተናግሮኝ የሚያውቅ? ሁላችሁም የምለውን ነገር አሜን ብላችሁ ከመቀበልና ስሬ ከማትወስቶስ ይልቅ አንዲት ቃል ተናገራችሁኝ አታውቁም። ሰውዬው አሞል እንዴ? ፕሮፌሰር ጤነኛ ነው? እኔ ጤነኛ ነኝ። ጤነኛ ያልሆናችሁት ሁሉን አሜን ብላችሁ የምትቀበሉ እናንተ ናችሁ። አይ ይሄማ በፍጹም ጤንነት አይደለም። እኛ ጤነኞች ነን። አይደላችሁ። ማንም አናታችሁ ላይ ጉብ ብሎ ሲፈነጭባችሁ በፍርሃትና በይሉንታ ዝም ብላችሁ የምትቀመጡ የሰማችሁትን ሁሉ ከማመዛዘን ይልቅ አሜን ብላችሁ የምትቀበሉ ከንቶዎች ናችሁ። ይቅርታ ፕሮፌሰር፣ ከዚህ በኋላ ብንከባበር የሚሻል ይመስለኛል። እሷ ትለያለች፣ እሷ ትመዝናለች። ያመነችበትን እውነት ከመናገር ወደ ኋላ አትልም። እስከ ዛሬ ድረስ የምፈልጋት ሴት እንዲህ አይነቷን ነበር። ስለዚህ እንደምንም ብለሽ ዳሪልኝ። ፕሮፌሰር፣ ከዚህ በኋላማ በቃ እኮ አለቀ። በቃ አለቀ። የህይወት ነገር ፈጽሞ አላለቀም። እርግጥ የመመለሻ ጊዜ ደርሷል፣ ግን ችግር የለም። እሷን ለማግኘት ስል ግን ቀን ጨምራለሁ። እኔ ግን ፕሮፌሰር እንደው ጊዜዎትን ባያቃጥሉና ባያራዝሙ የሚሻል ይመስለኛል። ግድ የለም ልድከም። እውነቱ ስላልነገርሻት ይሆናል ያንገራገረችው። ስለዚህ አግብቼ ልወስዳት እንደሆነ እውነቱን ንገሪያት። እኮ እኔ ነኝ እንደዚህ አይነት ቅሌት ለሷ መነግራት? አስቡት። ይሄ በፍጹም እንኳን ቆሜ ሞቼም ማላደርጋት ነገር ነች። አይሆንም። ደግሞ እውነቱን ልንገርሽ፣ የፈለገ ቢሆን እሷን ትቼ መሄድ ስለማልችል እንደምንም ብለሽ መላበይ። አንቺ አይሆንም ካልሽ እኔ እውነቱን ነግራትና ጨርሰዋለሁ። የቱን እውነት? ሁሉንም ነው። እኔና እሷ እንዴት ልንገናኝ እንደቻልን፣ አንቺ በትምህርት ሰበብ ይዣት እንድሄድ እንዴት እንዳግባባሽኝ። እንዴ
ሰይማ በፍጹም ሊሆን አይችልም። ሰው ያብዳሃል እንዴ? አላበድኩም፣ ጤነኛ ነኝ። እንዴ ከዚህ ሁሉ ለምን እዚህ ቁጭ ባልኩበት ለምን አይገሉኝም? እኔ ነፍሰ ገዳይ አይደለሁም። ነፍሰ ገዳይማ ነውት። እንዴ ይሄንን ጉዳይ ለህይወት ነገሩ ማለት እኮ በገዛ አባቴ ሲጥ ተደረገ እንድገደል አደረጉ ማለት እኮ ነው። እንዴ ያጫርሱ ነው እንዴ? እንግዲያው ይህ እንዳይሆነ የምትፈልጊ ከሆነ እንደምንም ብለሽ ዳሪልኝ። በጊዜ በኩል ምንም አታስቢ። የፈለገውን ያህል ጊዜ ሰጥሻለሁ። ለምንድን ነው መክሰስ ማትፈልግ? እና የአሁኑ ውርደት አንሶ እንደገና ከማያንሰው ጋር ተካሳ ዳግም ትዋረድ? ይሄ እሱ ሀሳብ አይደል? ያንቺ ሀሳብ። የኔ ሀሳብ አይደለም። እኔ ራሴ መክሰስ አለብኝ ስላት አይሆንም ያለችው ራሷ ነው። እሺ ምን አባት ሄዱ? ምን አባት ይላል? ምን እየሆንክ ነው? ቆይ እሱ ተይኝ ሳሮን፣ ምንም አልሆነው አለ። ውርደት፣ እንዲህ አይነት ውርደት ተከናንቤ የኔ ሳይንስ እንደገና እሷ ላይ እንዲህ አይነት ማዕት አውርጄባት። እሷ ላይ ምንም አይነት ማዕት አልወረደባትም። ከእንዳንቺና ከሉሊ አይነት የሚጠበቅ መልካም ነገር ነው የተናገርሽው። ለማንኛውም እግዚአብሔር ይማርሽ ብሎሻል። ወይ ተፈሪ፣ ወዴት ነው እሱ የምትሄደው? ተፈሪ ምን ሆነ ነው እያናገርኩት ላይ የምትሄደው? ምን አባቴ ላድርግ ሳሮን፣ ለፖሊስ ማመልከት እንደማትፈልግ እየነገርሽ ከሷ ጉዳት ይልቅ የኔ መስማት እንዳስጨነቃት እየነገርሽ በምን አቅሜ እዚህ መቆየት ይችላል? እና እያናገርኩ ካስቀየምኩሽ ይቅርታ። ይኸውልህ እስካሁን አላስቀየምከኝ። አሁን ግን የምጠይቅን ነገር እሺ የማትለኝ ከሆነ እውነት በጣም ነው የምቀየመው። ማለት እባክህን ተፈሪ፣ ባለቤት ምንም እንዳትናገራት። ምን? አዎ ይኸውልህ ምንም ነገር እንዳልተፈጠረ አስበውና በቃ እርሳው። በፍጹም አልችልም፣ አላደርግም። እባክህ አንድ ነገር ልንገርሽ፣ እንደውም ጊዜ ሳላጠፋ አሁን ነው እንጂ እንክትክቷን አውጥቼ ነው ማባረራት። ይኸውልህ እንደዛ የምታደርግ ከሆነ እውነት ሉሌን እስከ መጨረሻው ድረስ ነው የምታሳምማት። ቆይ አንቺ ስታስቢ ከእንደዚች አይነቷ ጭራቅ ጋራ ከዚህ በኋላ አብሬ መኖር የምችል ይመስልሻል? ካሰብክበት ትችላለህ። ደግሞ የሁለታችሁ ጸብ እሳት ወዴት እንደሚያመራ አይታወቅም። ሉሌ ተጎጂዋ እንኳን ይቅር ብላ አልፎ አይደል እንዴ? ሳሮን በጣም ከባድ ነገር ነው እየጠየቅሽኝ ያለሽው። እኔ አይደለሁም እየጠየቅኩ ያለሁት፣ ሉሌ ናት እየጠየቀች ያለችው። ደግሞ መልካም ሴት ማየት ስናፍቅ ነው የኖርኩት ትላል ነበር። ምን አለበት ታዲያ ለሉሌ መልካም የመሆን እድልን ባትነፍቃት? በጣም አስቸጋሪ ሴት ነሽ። አስቸጋሪ ሆኜ አይደለም የግድ መሆን ስላለበት ነው። እባክህን ተፈሪ እሺ በለኝ። እሺ ጥሩ። በዚህ ከተስማማን በቃ አሁን ገብተን አብረን ሉሌ እናውጣት። አዎ እስካሁን እንዳትሰማ የፈለገችው ያው እንዳትበሳጭና ከባለቤት ጋር እንዳትጣላ ብላ ነው። ስለዚህ አንተ ነህ ቤቷ ወስደህ ልታስታመማትም ልትንከባከባትም የምትችለው አንተ ነህ። አልገባኝም። ግድ የለም እሱ እየቆየ ይገባሃል። ና ዋይምሳ ሸምበቆሎ 500 አንቺ 500 ይዘሽ ነው ጓደኛሽ ስትሞት እንደዚህ ዝም የምትይው? ወላሂ እኔ እንኳን እንዳንቺ ጨካኝ አይደለሁ። እንዴው ከይሲ ጨካኝ አውሬ ነሽ። አውሬ ምናምን አማረሽ እንዴ? እዛ ጫካ ሲንገባ በደንብ እናወራለን። ናይ ስለ አውሬ ይሄ ገንዘብ እኮ ለእናቴ ብልክላት የወርቅ ቀለቧ ነው። ምን አገባኝ ነኝ? ገደል ግቢ ስትፈልጊ። አይ ለሌሎቻችሁ አብዲ ያወጣ ወይስ እናንተ ታወጣላችሁ? ያ ካስሽ አቦ ፍጥነት ይኑራችኋ። አንቺ ይሄ ሁሉ ብር ይዘሽ ነበር ልትሞቼ የነበረው? አፈሩ ቢ ወላሂ ቀቦሪያ። አይ ሌሎቻችሁ ረክሶ እያ ሆረይ ወጥፋ ተቀበለት። በአሁኑ ኢንቨስተር ነው ይዤ የመጣሁት። ያ አንቺ ፊት አይ ልጃችሁ ቶሎ በሏ። አምጣ አቦ ቶሎ በሏ። ጊዜ የለም እያልኳችሁ አይደለም እንዴ? እችንም ደብቃታል። ያ አያችሁ አይደለም? ትልቁ ብር የያዘው እሱ ነው።
የሀገሪቱ ብር እንዳለ አንተ ጋር አይደለም እንዴ? ያለኝ አባ ዝም በል ሩያ አንተ ሩያ ውሃውን ለሁሉም ስጣቸው ቶሎ በል አብዲ አፍት ነው ጊዜ የለም ታውቃለህ አይደል ቶሎ በል በቃሽ እባክሽ በቃሽ። ምንም ያህል ብጣጭ ቀሚሽ ላይ አይቆርጠውም። በዛ ላይ ለበኋላ ማስቀመጥ አለብሽ። በቃሽ። የነፍስ እናት ያ አንቺ እነሱ ተሳድማለሽ፣ እነሱ የነፍስ እናት አሉሽ። እንደዛ እኮ ማለት አይደለም። ወርዝም በል አንተ ካሳሁን የነፍስ አባት መሆኑን አላውቅም እንዴ? አንተ ደግሞ ምን እንደሆንክ ታውቃለህ? ጉንቡርስ ነህ አንተ። ምንድን ነው የምትለው ሰይድ? ወርዝም በል ወዲያ። ይኸውልህ ሰይድ አንተ ያልገባህ ነገር ወር አንተ ምንም አታውቅም። አቦ ዝም በል። አይደለም እኛ የተባበርነው አንተ በፍጹም ልጎዳ አስበን አይደለም። ሰይድ ሙክታር ምንም አይረዳማ። ያ ካሳሁን አንተ ምንም የምታውቀው ነገር የለም። አንተ የዋህ ልጅ ነህ። እባብ ማን እንደሆነ እኔ አውቃለሁ። አይ እሷና ይሄ ቡሽቲው አሁን ቶሎ የምታደርጉትን አድርጉና እንሂድ። ጊዜ የለም። አይ አፍኑ በቃኝ አድዬ። ምንድን ነው የዘጋው? እንዴት ነው አድዬ? ምግቡ ደስ አላለሽም እንዴ? ምሳውንማ ወድጄዋለሁ። መቼም ይሄን ክትፎ ለመጋበዝ ነው ከዛ እዚህ ድረስ ያመጣሁሽ እናትለኝ። አዲ በእናትሽ በእግዚአብሔር እንዲህ አይነት ነገር አትናገሪ። የማይሆን ነገር እንዳልናገር ከፈለግ ለምን ጥያቄነት መልስልኝ። ቆይ ባልነግርሽስ? እውነትና እንዴ ክፍለ ከተማ ፋይል አውጥቼ ፋይሌን ሳላይ አጣርፎ ወደዚህ ያመጣኸኝ ምንም ላትነግረኝ ነው እንዴ? የነበረውን ወረፋ መቼም አይተኸዋል። ኦይ ባልነግርሽ ምን ታደርጊኛለሽ? አይ እንደዚህ አይነት መጨማለቅ አልፈልግም። ትነግረኛለህ ነው ወይስ ሰርፕራይዝ ብለህ የጠራኝ ይሄን ክትፎ ለመጋበዝ ነው? አይደለም አድዬ፣ ዋናው የፈለግኩሽ ምክንያት ከምንምና ከማንም በላይ እንደምወድሽ ልነግርሽ ነው። ይሄ እንጨት የሚል ቀልድ ለመስማት ምንም ጊዜ የለኝም። ይልቅ ለምን እንደፈለከኝ ንገረኛል። አድዬ ቆይ እንጂ ሰርፕራይዝ እኮ ቶሎ ብሎ አይነገርም። እንደው የት ሂጅ ልፈንዳ መቀለዱ ነው አድዬ። ምን ያስቅሻል? ዘርዬ ይኸውልህ አንተ በፍጹም ለቀልድ አልተፈጠርክም። ይህን መከራ ፊት ይዘህ ለሀዘን እንጂ ቀልድ ነው። እንደዛ ከሆነ ምንም የምነግርሽ ነገር የለም። መሄድ ትቻለሽ። አትጨማለቅ። ምንም ጊዜ አልተረፈኝም። ለምን እንደፈለከኝ አሁን ንገረኝ። ታዲያ እድሜን እንኳን ዛሬ በእኔ ተደስተሽ ለማየት አስቤ በጠራሁሽ። እኔ መቼም በአንተ ተደስቼ አላውቅም። ከአንተ ያተረፍኩት ቅሌትና አንገት መድፋት ብቻ ነው። አዎ ምን ልትሆን ነው? አይ ምንም። አሁን ሰርፕራይዙን ትነግረኛለህ አትነግረኝም? ቆሽ እነግርሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ዘርዬ ቁጭ በይ። እኔ መች ተነሳው እንዴ? ዘርዬ ምንድነው እሱ? ዝም በይ። ምን አደረኩ? ዝም በይ አልኩሽ እኮ። ኩምትሽ ዝም አልኩ። ምን አደረኩ? ቀና ብለሽኝ። ዝሞትልህ። ፊቴ ለማሳቅ ነው ወይስ ለማስለቀስ ነው የሚሆነው? ለሁለቱም። ይሄ ቢኒያም በህይወት ስም የሰራልሽ የሐሰት ማስረጃ ነው። እሱን ካየሽ በኋላ መልሱን ትመልስልኛለሽ። ታዲያ ማስረጃ ተሰርቶ በምደሰትበት ቀን ግንባሬን ብለህ ብትገላግለኝ ፈጣሪ ይቅር ይላል። ዘርዬ ስሞትልህ። በወደድኩ ባፈቀርኩሽ ቁጥር አድዬ፣ እኔ መቼም ቢሆን አንቺን ጨክኖ የሚገል ልብ የለኝም። ሽጉጥ እፈልግልኝ አላልሽኝም? ለዛ ብዬ እኮ ያመጣሁልሽ።